ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ልጅ በትረ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። አሁን ከቀን ስራ ተመልሼ ቤት ገብቻለሁ ማለት ነው። ዛሬ እንዴት አድርገን ልዩ ጣዕም ያለው እርጥብ ቤታችን ውስጥ እንደምንዘጋጅ አሳያችኋለሁ ማለት ነው። ቪዲዮውን ላይክ ያደረጋችሁ እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ወደ ቪዲዮ እንግዲህ ለእርጥብ ያዘጋጀኋቸው ግብአቶች እነዚህ ናቸው። እነዚህ አትክልቶች ለሰውነታችን በጣም ጥሩ ነገር ናቸው ማለት ነው። አሰራሩን በቅደም ተከተል አሳያችኋለሁ። አብራችሁ ቆዩ። ድንቹን ልጠን ካጠብነው በኋላ በዚህ መልኩ ቀጠን እያደረገን እንከትፈዋለን ማለት ነው። አሁን ሁሉንም ከትፌ ጨርሻለሁ። ድንቹን ከከተፍኩ በኋላ በንጹህ ውሃ አጥቤ እንደምታዩት ውሃው እንዲመጥልኝ በንጹህ ወረቀት አድርጌዋለሁ ማለት ነው። አሁን እንግዲህ ስቶቭ ለኩሼ መጥበሻውን ሞቅ አድርገዋለሁ ማለት ነው። መጥበሻው ትንሽ ጋል ካለ በኋላ ዘይታችንን በመጠኑ እናደርጋለን ማለት ነው። በመቀጠልም ያዘጋጀነውን ድንች መጥበሻችን ውስጥ በዚህ መልኩ እንጨምራለን ማለት ነው። ድንቻችን እንዳይደራረብ እንለዋለን ማለት ነው። ምክንያቱም እኩል መብሰል ስላለበት። በዚህ መልኩ እያገላበጥን እስከሚበቃው ድረስ ድንቻችንን እንጠብሳለን ማለት ነው። ማረር የለበትም፣ በመጠኑ ነው መጠበስ ያለበት። መልኩ ቆንጆ ሲሆን እናወጣዋለን። ልክ በዚህ መልኩ ሲበስልልን እናወጣዋለን ማለት ነው። የበሰለውን ድንች አውጥተን ስንጨርስ ልክ የቀረውን ድንች ደግሞ በድጋሚ እንጨምራለን ማለት ነው። በዚህ አድርገን በዚህ መልኩ አገላብጠን ድንቹን ካበሰልነው በኋላ ልክ ይህንንም እናወጣለን ማለት ነው። እዚህ ጋር የድንቹ ውሃ ስላልደረቀ ከስር ነበርና አብሬ አስገብቼው ተፈጀ ነበረ። እናንተ በጣም ጥንቃቄ አድርጋችሁ ስሩ። ድንቹ ውሃ አለመኖሩን አረጋግጡ። ምክንያቱም ዘይቱ ጋር ሲደባለቅ እጃችሁን እንዳይፈጃችሁ ማለት ነው። ሁሉንም በዚህ መልኩ ጠብሰን ከጨረስን በኋላ ዘይቱ እንዲመጥ አሁንም በንጹህ ወረቀት እናደርገዋለን ማለት ነው። በመቀጠል ሽንኩርታችንን እናቆላላለን ማለት ነው። ሌላ ዘይት አያስፈልገንም። ድንቹን በጠበስንበት ዘይት በዚሁ እናቆላላለን ማለት ነው። ነጭ ሽንኩርት ጨምረን አብረን እናቆላላዋለን። እዚህ ላይ እዚህ ጋር ቲማቲም ብታደርጉበት ጣዕሙ የበለጠ ጣፋጭ ይሆናል። እኔ ቲማቲም ስለጨረስኩ ነው። ካሮቴን በዚህ መልኩ ካደረጉ በኋላ አቀላቅለዋለሁ ማለት ነው።
ሚጥሚጣ ብታረጉበት የበለጠ ጣዕም ይኖረዋል። እኔ ሚጥሚጣ ስለጨረስኩ በርበሬ ነው የተጠቀምኩት። ሽንኩርታችን በዚህ መልኩ ከበሰለ በኋላ የሩዝመሪን ቅጠል ጨምረን አንድ ጋር እናዋህደዋለን። ሩዝመሪኑ እርጥቡ ልዩ ጣዕም እንዲኖረው ያደርጋል ማለት ነው። በዚህ መልኩ ካቀላቀል ነው በኋላ መጨረሻ ላይ ጫው እንጨምራለን ማለት ነው። በመጨረሻም ሩዝመሪውን ወይንም የጥብሱን ቅጠል እናወጣዋለን ማለት ነው። በዚህ መልኩ ሰርተን ከጨረስን በኋላ በሁለት እንከፍለዋለን። ከዛም ድንቹን እንጨምራለን ማለት ነው። ልክ ድንቹን በዚህ መልኩ ካስተካከልን በኋላ ቅድም የቀነስነውን ቁሌት ከላይ እንጨምራለን ማለት ነው። ለሁለት ደቂቃ ያክል እሳት እናስመተዋለን ማለት ነው። ከዛም ስቶቡን አጥፍተን ቃሪያችንን ከላይ እንጨምራለን ማለት ነው። ሙሉ በሙሉ እርጥባችን ደርሷል። አሁን ዳቦአችንን በዚህ መልኩ ሁለት ከከፈልነው በኋላ ያዘጋጀነውን እርጥብ ዳቦ ውስጥ እንጨምራለን ማለት ነው። በዚህ መልኩ በመቀጠልም ካቻፕ በምትፈልጉት መጠን ያክል ማድረግ ትችላላችሁ። በነገራችን ላይ ካቻፑን የሰራሁት እዚሁ ቤት ውስጥ ነው ያዘጋጀሁት። የካቻፑን አሰራር ማየት ከፈለጋችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። እንግዲህ እርጥባችን በዚህ መልኩ ደርሷል ማለት ነው። እንደምታዩት እጅግ ያምራል። መልኩ ራሱ እጅግ የሚያምር ነው። እንግዲህ በቀላሉ ቤታችሁ ውስጥ በዚህ መልኩ ማዘጋጀት ትችላላችሁ። ቪዲዮውን ከወደዳችሁት ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ሐሳብ አስተያየታችሁን በኮሜንት ስር ጻፉልኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ